የኢትዮጵያ ሕዝብ በጣም የዋህ ከመሆኑ የተነሳ የተማረ ይግደለኝ አለ እንጂ ምን የተማረ አላለም። ምን የተማረ አላለም። እግዚአብሔርን መፍራት የተማረ ለሕገ እግዚአብሔር መገዛት ሕይወት ያለው ይግደለኝ ቢል ኖሮ ይግረፈኝ፣ ይቅጣኝ፣ ይቆንጥጠኝ ማለቱ ኃጢአት ስሰራ በነፍስ እንዳልሞት በምድር ይቅጣኝና ሕይወት ላግኝ እንደማለት ነው። ይሄንኑ የድሮ አባባላችንን ለሊቃውንትና ለቅዱሳን ያልነውን የተማረ ይግደለኝ ለሚጠሉንና ለባዕድ ለተላኩት አፕላይ ያደረግነው አነጋገሩን። ያኛው የተማረው ግድያ ማለት ይቀጣና ወደ ሕይወት ይመልሳል። ይሄኛው ከሕይወት ነጥሎ በምድርም በሰማይም ሀገር ያሳጣል። ሁለተኛው እንደዚህ አይነት ስርዓቶች እንዳይመጡብን እንደዚህ አይነት ነገር ነው። ምክንያቱም መጀመሪያውኑ ሲመጡ እየደገፍን ነው እንደዛ የምናደርጋቸው፣ እንዲያመጡልናል ብለን ነው የምናስባቸው። ከነሱ ጋር አብረን የምንሰለፈው፣ ከነሱ ጋር አብረን የምንሞተው። በስተመጨረሻ ግን ያ የምንናፍቀውን ነፃነት አይሰጡንም። ያ የምንናፍቀውን ፍትህ አይሰጡንም። ያ የናፈቅነውን ልማት ወይ መልካም አስተዳደር አይሰጡንም፣ አናገኘውም። ስለዚህ ለምንድን ነው እንደዛ የሚሆነው? በዛ በሶሻሊስቱ አስተሳሰብ ወይም በግራ ዘመሙ ፖለቲካ አስተሳሰብ ስለተቃኘ ይሄ ነው እንግዲህ አሁን ቪሸስ ሰርክሉ ይሄ ነው፣ አዙሪቱ የሚባለው ይሄ ነው። አሁን ከሚገለን አምባገነን ነፃ ወጣለሁ ብሎ አሁን የሾመልህ ሲደክም ሌላ ጠንካራ የሚቀይርልህ ባዕድ ተጠግተህ ያገለግል አትችልም። አሁን የሚገልህን ስታስወግድ መጠንከርህን አይቶ አንተን ራስህን ይዞ ሌላ መገልገያ የሚያደርግህ መሆኑን ማስተዋል መቻል አለበት የኢትዮጵያ ሕዝብ። ሚዲያው የሕዝብ እንዲሆን ከተፈለገ እና ነፃ አውጪዎቻችን እኛም መልሰው ባህሪያ እንዳያረጉን፣ ፖለቲከኞቹ እንዳይጫወቱብን ከተፈለገ የሚዲያ መርሆች ያስፈልጉናል። የሚዲያ ፍልስፍና ያስፈልገናል። እሱም ኢትዮጵያዊ ሚዲያ ነው የምንፈልገው። ስለ ፍትህ፣ ስለ ክብረሰብ ብዙም እኮ ፍልስፍናው ብዙ አይደለም። ክብረሰብ፣ ፍትህ፣ እውነት፣ እኩልነት እውነት ረጅሙ ታሪካችንን ዲፌንድ ማድረግ እንችላለን። ክብረሰብ ካልን መለያየትን፣ መጠፋፋትን መከላከል እንችላለን። ስለዚህ ጋዜጠኝነቱ እዚህ ላይ ቢቆም ቀላል ነው። ይሄ ጋዜጠኝነት ግን ስልጣን በያዙ ሰዎች ቁጥጥር ስር መሆን የለበት። እነሱን የሚቆነጥጥ ወደ ህዝብ እሴትና ወደ ህዝብ ፍላጎት የሚመልስ ሚዲያ ነው መሆን የነበረበት። አሁን አእምሮ አጣቢ ሚዲያ ነው ኢትዮጵያ ውስጥ ያለው። እኛን እንዳልተማሩ ሳይማሩ ያስተማሩን የሚለው ቃል ለሁሉም ሰው አልተማረም። ህዝቡ ያነቁታል፣ ይገዙታል፣ ይመሩታል፣ ያጣፋፉታል። ያነቁታል የምንለው ሮንግሊ ያነቁታል። በእነሱ ልክ እንዲሆን ከራሱ ነባር ማንነት እንዲጣላ ከማህበረሰቡ እውቀት እንዳይወስድ ያመክኑታል። ማምከኛዎች ናቸውና። ሰላም ጤና ይስጥልኝ፣ እንደምንከርማችኋል የዘወትር ተከታታዮቻችን። ዛሬ እንደተለመደው እኔ መምህር ፋንታሁንና እኔ ያሬድ ኃይለ ገብርኤል ዛሬ የኢትዮጵያን ስርዓተ መንግስት በተመለከተ በተከታታይ የተለያዩ ዝግጅቶችን ስናቀርብ ነበር። ዛሬ ደግሞ ናርሲሲስት አምባገነን ግለሰቦችን፣ ቡድኖችን ነፃ የሆነ ስነ መንግስት ለመመስረት ምን ማድረግ አለብን የሚል ውይይት ይዘን መተናል። ይሄን እንግዲህ ውይይት በዋናነት ያነሳንበት ምክንያት በኢትዮጵያ ውስጥ በተደጋጋሚ ህዝቦች ለመብታቸው በሚያደርጉት እንቅስቃሴን ተከትሎ የሚመጡ መሪዎች አሉ። እነዚህ ወይም የሚመጡ መሪዎች ወይም ድርጅቶች ወይም ስነ መንግስት ይዘው የሚመጡ አሉ እና እነዛ የሚመጡት ወደ ፈላጭ ቆራጭ ሆነ ወይም አምባገነን ወደሆነ መንግስት ይቀየርብናል። ለምሳሌ የኃይለ ሥላሴን ስርዓተ መንግስት አውርዶ የደርግ መንግስት መጣ። ህዝቡ ደግፎታል። በስተመጨረሻ ግን ፈላጭ ቆራጭ የሆነ ስርዓት ነው የሆነው። በሁለተኛ ደረጃ ደግሞ የደርግ ስርዓት ወድቆ የኢህአዴግ ስርዓት መጣ። ይሄም እንግዲህ ፈላጭ ቆራጭ አምባገነን የሆነ አንድ ግለሰብ የሆነ በአንድ ግለሰብ የሚመራ ስርዓት ነው የሆነው።
አሁንም እንግዲህ የህዝብ እንቅስቃሴን ተከትሎ የመጣ ስርዓት አለ። ይሄም የአብይ አህመድ ፈላጭ ቆራጭ የሆነ እና ናርሲሲስት የሆነ መንግስት እንዲፈጠር ምክንያት ሆኗል። ይሄ ነገሮች እንዴት ነው በተደጋጋሚ የምንሳሳተው? ምክንያቱም ሲጀመር ጀምሮ ህዝብ ባይደግፍ ኖሮ ይሄ ሁሉ ነገር አይመጣምና እንዴት ነው ከእንደዚህ አይነት መንግስታት እንደዚህ አይነት ከሚመጡ ግለሰቦች ወይም ራስ ወዳድ የሆኑ ወይም ናርሲሲስት የሆኑ ሰዎች የህዝብን ነፃነት እንዳይቆጣጠሩ ምን ማድረግ አለብን በሚል አርዕስት ነው እንግዲህ ይሄ የምንወያየው። ስለዚህ ምን ስለተሳሳትን ነው? ምን ማድረግ አለብን? አሁንም ወደፊትም እንደዚሁ ተመሳሳይ ስህተቶችን እንዳንሳሳት እንዴት ነው ስነ መንግስታችንን ከዚህ ከናርሲሲስት አስተሳሰብ ካላቸው አምባገነን መሪዎች የምንጠብቀው የሚለው ውይይት ነው ዛሬ የምናነሳው ከመምህር ጋር። መምህር ያው እንኳን ደህና መጡ። እንግዲህ ለህዝቡ ሰላምታ ሰጥተው ለተመልካቾቻችን ከዛ በኋላ እንግዲህ እነዚህን ጥያቄዎች በመጀመሪያ ያነሳንበትን ምክንያት ትንሽ ማብራራት የሚያስፈልግ ይመስለኛል። ከዛ እንነሳ። ጤና ይስጥልኝ። እንደምንሰነበታችሁ ተመልካቾቻችን። ያሬድ እንደምንሰነበትክ? እግዚአብሔር ይመስገን። በተለያየ ምክንያት እንግዲህ 2 ሳምንት በዚህ መድረክ አልተገናኘንም። በጤናም በስራም ምክንያት ነው። ተከታታዮቻችንን ይቅርታ እንጠይቃለን። አሁን የተነሳው ርዕስ በጣም ትልቅና አስፈላጊ ነው። የኢትዮጵያ ህዝብ የዘራውን አያጭድም። መስዋዕትነት ዘርቶ መከራ ማጨድ ከጀመረ ግማሽ ምዕተ ዓመታት አልፈዋል። ከዛ በፊትም ተቀራራቢ ችግር አጋጥሞት ያውቃል። የእነዚህ ምክንያቶች ምንድናቸው የሚለውን ያሬድ ታነሳዋለህ። ምክንያቶቹ ብዙ ጊዜ ጠቅላላ አድርገን ብናያቸው ከተቋማት ስነ ልቦና ወይንም ተቋማት እንደ ግለሰብ ስነ ልቦና አላቸው፣ ቢሄቪየር አላቸው፣ ጠባይ አላቸው ተቋማት፣ ድርጅቶች። ከዛ ደግሞ ሌላኛው ችግር የሚሆነው ባዕድነት የሚሰማው ኢትዮጵያዊ መሪ አንደበተ ርቱዕ ወይንም የፖለቲካ መሪዎች ሲነሱ ሀገር በቀሉን ዕውቀት የሀገር በቀሉን ሃይማኖትና ባህል ፍላጎት በመናቅ አዳዲሶቹ ሰዎች አዲስ ነገር ተውሰው ከኛ በላይ ላሳር ብለው በማናህሎኝነትና በራስ ወዳድነት ምክንያት ህዝብን አእምሮ አጥቦ ለማስከተል በሚያደርጉት ግብግብ የህዝብ መስዋዕትነት ይባክናል፣ አምባገነን ይነክሳል። ሌላው የባዕዳን ፍላጎትን የማገልገል፣ ምክንያቱም ከራሱ ማህበረሰብ የተነጠለ ሰው የውጭ ዋስትና ይሻል። የራሱ ህዝብ ዋስትና ስለማይፈልግ በውጭ ዋስትና የውጭን ፍላጎት ሲያገለግል በራሱ ህዝብ ላይ ይጨክናል፣ ስልጣኑን ለማቆየት ሲል። ናርሲሲዝም አንዱ ራስ ወዳድነት እዛ ላይ የተመሰረተ ስለሆነ ማለት ነው። ሌላኛው ራሱ የኢትዮጵያ ህዝብ ስነ ልቦና ነው የሚመስለኝ እኔ። ረጅሙ ታሪካችን የሰጠን ስነ ልቦና በቤተ እምነትና በቤተ መንግስት ጠባቂዎች አሉኝ ይላል እንጂ ጠላቶች አሉኝ አይልም ስነ ልቦናችን። እኛ ሳናውቅ እኛ ሳንለወጥ የተለወጡ ልጆቻችን ቤተ መንግስቱንም ቤተ እምነቱንም ሲይዙት በባዕድ ሐሳብ ስለሚለወጡ ጠላት ሲሆኑብን ስለማናውቅ እኛን ሰውተውን በእኛ ላይ ነክሰው እኛኑ ይጎዱናል እና በዛ አዙሪት ውስጥ ነው ያለ ነው። የስነ ልቦናም ችግር አለበት። እንደገና የባዕድ ፍላጎት የሚያገለግሉት የሚፈጥሯቸው ተቋማትም ለኛ ባዕዳን ናቸው። ለነባሮች እንታለላለን በቀላሉ። ማስ ሃይፖኖታይዜሽን ይካሄድብናል። ልክ አብይ አህመድ እንዳደረገው ማለት ነው። ኢትዮጵያ ብሎ ኢትዮጵያዊነትን ለማጥፋት እስኪዘጋጅ እድሜ ስለተሰጠው አሁን ከአረብና ከኢትዮጵያ ጠላቶች ከነ ቱርክ ጋር ጉባኤ እያደረገ ኢትዮጵያን ለማጥፋት የሚሰራው በዚህ አይነት አይ ቲንክ አዙሪት ውስጥ ስላለን ነውና እስቲ አንተን ሐሳቦች እዛ ላይ እንግዲህ መነሻ ሰምተን
ከዚህ እንዴት እንውጣ የሚል ስለሆነ መልእክቱ ከዚህ እንዴት እንውጣን ሰሚያኑም እንዲወያዩበት ነው። እኛ ፍጹም የሆነ መልስ ልንሰጥ አንችልም፣ ሀሳብ ነው የምናጭረውና ያሬድ ወደ አንተ ልመልሰው። እሺ ልክ ነው መምህር ያነሷቸው ነጥቦች ይሄን የሚያጠናክሩ ናቸው። በዋናነት ያው የኢትዮጵያው ዘመናዊ ፖለቲካ ብለን ስናስብ ሁል ጊዜ የሚመጣብን ከ1960ዎች የመጣው የፖለቲካ ርዕዮት ነው። ያ የፖለቲካ ርዕዮት አስተሳሰብ ደግሞ አንድ ግለሰብ አንድ ድርጅት የሚል ነው። ስለዚህ ዘመናዊ ፖለቲካን ስናስብ ይሄ ነው በአእምሯችን የሚመጣው። ይሄ ማኦ የሚል የግለሰቦችን አግኖ የማየት የሌላ ሀገር ሪቮሉሽኒስቶች ተብለው ወይም ለውጥ አምጪዎች ተብለው የሚመጡ ሰዎች አሉ። በዛ ፖለቲካ አስተሳሰብ ውስጥ ገነው የሚወጡ ማለት ነው። ስለዚህ የምናውቀው ማኦን ነው፣ ቼክቬራ ነው፣ የፊደል ካስትሮ ነው። እነዚህ እያልን ብንጠራ እነዚህ እንዳለ መሪዎች ድርጅቶች መስርተው ህዝብን ነፃ አውጥተው ወደ መንግስት የሚመጡ ናቸው እና አሁንም የኛ ሐሳቤ ይመስለኛል የብዙዎቻችን ፖለቲካ ማለት ስርዓተ መንግስት ማለት ሁሌ የምናስበው እንደዚህ የግለሰቦች የበላይነት የፖለቲካ ፓርቲዎች የበላይነት መጥቶ ወደ ዲክታተር የሚቀየር ስርዓት ነው የምናስበው እና ያ እነሱ የግራ ዘመሙ ፖለቲካ ሁሌም የሚያመጣው ይሄንን ነው እና በኢትዮጵያ ውስጥ የሚሆነው እስካሁንም ድረስ በተከታታይ የመጡት ይሄውኑ የግራውን ዘመን ፖለቲካ ይዞ የመጡ ሰዎች ናቸው እና አሁን ከመጡት በኋላ ምንድነው የሚያመጡት? ዲክታተር ነው የሚሆኑት፣ ፈላጭ ቆራጭ መንግስት ነው የሚሆኑብን እና ያ እንደዚህ አይነት ስርዓት እንዳይመጣ እንዴት ነው መጠንቀቅ ያለብን ከሚነሱ ነጥቦች የመጀመሪያው እንደዚህ አይነት ስርዓቶች እንዳይመጡብን እንደዚህ አይነት ነገር ነው። ምክንያቱም መጀመሪያውኑ ሲመጡ እየደገፍን ነው እንደዛ የምናደርጋቸው እንዲያመጡልናል ብለን ነው የምናስባቸው። ከነሱ ጋር አብረን የምንሰለፈው ከነሱ ጋር አብረን የምንሞተው፣ በስተመጨረሻ ግን ያ የምንናፍቀውን ነፃነት አይሰጡንም። ያ የምንናፍቀውን ፍትህ አይሰጡንም። ያ የናፈቅነውን ልማት ወይ መልካም አስተዳደር አይሰጡንም፣ አናገኘው። ስለዚህ ለምንድን ነው እንደዛ የሚሆነው? በዛ በሶሻሊስቱ አስተሳሰብ ወይም በግራ ዘመሙ ፖለቲካ አስተሳሰብ ስለተቃኘን ነው እና ከዛ መውጣት አለብን። ከዛ ወጥተን እንዴት ነው እነዚህን ስርዓተ መንግስታችንን ከእንደዚህ አይነት አምባገነን ሰዎች የምንጠብቀው? ከመሰረቱ ኃይል ከማግኘታቸው በፊት ጉልበት ከማግኘታቸው በፊት መሳሪያውንም ሁሉንም ከመቆጣጠራቸው በፊት እንዴት ነው ይሄን ሁሉንም ኃይል እንዳይይዙት እንዳይጠቀሙት ማድረግ የምንችለው ነው። በዋናነት የትኛውን ተቋም ነው ተቆጣጥረው እኛን መልሰው ወደ ባርነት ውስጥ ወደ ጭቆና ውስጥ የሚከቱት ብለን አይተን እነዛ ተቋማቶችን ፕሮቴክት ማድረግ አለብን፣ መጠበቅ አለብን ማለት ነው። እነዛ ተቋማት ነፃ ከወጡ እነዚህ ኃይሎች እኛን የመቆጣጠር እድል አይኖራቸውም። እንግዲህ ከነዛ ተቋማት የመጀመሪያዎቹ የዜጎችን የሚጠብቁ ተቋማትን ነው። ዜጎችን የሚጠብቁ ተቋማት ማለት ፍርድ ቤት፣ የፍትህ ተቋማትን፣ የህዝብ ተወካዮች ተቋማትን እና የጥበቃ ተቋማትን ነው። እነዚህ በሚመጣው ድርጅትም የፖለቲካ ድርጅት ይዞ የሚመጣም ቢሆን የሚመጣው ኃይል ወይም መልካም ስርዓተ መንግስት አመጣለሁ የሚመጣው ኃይል በጉልበትም ሊመጣ ሊሆን ይችላል፣ በተለያየ መንገድ ሊመጣ ይችላል። እነዚህ ኃይሎች እነዚህ በመጀመሪያ የምናነሳው እነዚህ ተቋማትን እንዳይቆጣጠሯቸው ማድረግ ነው። ህዝብ መጠበቅ አለበት እነዚህ ተቋማት። ምክንያቱም እነዚህ ተቋማት በእጃቸው ገቡ ማለት ፍትሁን ከተቆጣጠሩት የህዝብ መወሰኛውን ወይም ህግ አውጪውን አካል ምክር ቤቱን ከተቆጣጠሩት ወይም የጥበቃ አካሉን ከተቆጣጠሩት ህዝብ ነፃነቱን ማግኘት አይችልም። እነዚህ ነገሮች ማግኘት አይችልም። ፍትህ ቤት ወዴት ፍትህ ይሄዳል? እነዚህ ሰዎች ይቆጣጠሩታል እና እነዚህን መጠበቅ ነው በዋናነት ማድረግ ያለብን። ለምሳሌ የደርግ መንግስት ሲመጣ እነዚህን ተቋማት እንዳይቆጣጠሩ ቢደረግ ኖሮ ወደ ዲክታተር የመምጣት እድል አይኖረውም ነበር። ለምሳሌ ህወሓት ሲመጣ ሁሉንም ተቋማት ባይቆጣጠር ኖሮ
ዲክታተር የሚሆን እድል አይኖረውም። እነዚህ የጥበቃ ተቋማቱንም ባይቆጣጠር ኖሮ እንደዛ አይሆንም ነበር እና አንደኛው አስተሳሰብ አንደኛው መሆን የሚገባው እነዚህ ተቋማትን መንግስታት ወይም የሚመጣው ስርዓት ወይ መልካም ስርዓተ መንግስት አመጣላችኋለሁ ነፃ አወጣችኋለሁ የሚለው ድርጅትም ሆነ ቡድንም ሆነ ግለሰብ እንደ ነፃነታችንን መጀመሪያ ራሳችን ነው እንጂ ማስጠበቅ ያለብን መልሶ ይሄን እንዲቆጣጠር ድል ማድረግ አይኖርብንም የሚል ነውና እስቲ መምህር በዚህ ላይ የሱን ሐሳብ ጨምሩበት። በጣም ትክክል ነው ያሬድ። አንድ የመንግስት የአቅም ምንጭ ምንድነው ነው ነገሩ። የአቅም ምንጭ ሰውን የሚያዝበት፣ ሰውን የሚያስፈራራበት፣ ሰውን የሚገድብበት፣ የተወሰነው ለራሱ መገልገያ አድርጎ የሚያሰማራበት የኃይል ምንጭ ከየት ይገኛል ነው ጥያቄው። አንድ ሰው ቤተ መንግስት ቁጭ ብሎ 120 ሚሊዮን ሰው ማስለቀስ የሚችለው ምን መንካት ሲችል ነው? ምን ማዘዝ ሲችል ነው? አንድ ግለሰብ ወይንም አንድ ፓርቲ ወይንም አንድ አስተሳሰብ ለሺህ ዘመናት የኖሩትን አስተሳሰቦችና መስተጋብሮች ሁሉ እንደ ወንጀል እንዲቆጠሩ የሚያደርጋቸው ምን ማድረግ ሲችል ነው ስንል ህግ ማውጣት ሲችል ነው። ያወጣውን ህግ ማስፈጸም ሲችል ነው። አሁን የኢትዮጵያ ህገ መንግስት አይተን እንደሆነ መግቢያው ላይ የኢትዮጵያን ህዝብ አላማከሩትም። ኢትዮጵያን የሚጠሉ ጥቂት ሰዎች ከዚያድ ባሬ ጋራ ሐረርጌ፣ ባሌ፣ አርሲ ሰው ሲገሉ የነበሩ ሰዎች፣ ከኤርትራ ነፃ አውጪ ጋራ ኢትዮጵያን ሲወጉ የነበሩ ሰዎች ተሰብስበው የህገ መንግስቱን አቅጣጫ አስቀመጡ። የተዛባ ታሪካዊ ግንኙነት ማስተካከል የሚል ነው አቅጣጫ። አሁን ተዛባ የተባለውን ማን አዛባው? እውነት ከሆነ ማለት ነው ሲሉ የታወቀውን አንድ ማህበረሰብ፣ አንድ ሃይማኖት እና የቀደሙ ነገስታትና ታሪክን ኢላማ አደረገ። ዝም ብለን ይሄን መስመር ተከትለን ብንሄድ እነዚህ ይሄን ያደረጉ የኦነግ ኦሮሞማና የህዋታውያን አስተሳሰቦች ሻዕቢያን ይጨምራል፣ ኢትዮጵያን በማፍረስ ላይ ብዙ ደክሟል። ከየት አመጡት? ይሄን ሐሳብ ከየት አመጡት? አይ ቲንክ መሰረቱ ጋር ሄደን ወደ መሳሪያው ብንመጣ የኢትዮጵያ ህዝብ ይነቃል ብዬ አስባለሁ። ምክንያቱም የኢትዮጵያ ህዝብ በጣም የዋህ ከመሆኑ የተነሳ የተማረ ይግደለኝ አለ እንጂ ምን የተማረ አላለም። ምን የተማረ አላለም። እግዚአብሔርን መፍራት የተማረ ለሕገ እግዚአብሔር መገዛት ህይወት ያለው ይግደለኝ ቢል ኖሮ ይግረፈኝ፣ ይቅጣኝ፣ ይቆንጥጠኝ ማለቱ ኃጢአት ስሰራ በነፍስ እንዳልሞት በምድር ይቅጣኝና ህይወት ላግኝ እንደማለት ነው። ይሄንኑ የድሮ አባባላችንን ለሊቃውንትና ለቅዱሳን ያልነውን የተማረ ይግደለኝ ለሚጠሉንና ለባዕድ ለተላኩት አፕላይ ያደረግነው አነጋገሩን። ያኛው የተማረው ግድያ ማለት ይቀጣና ወደ ህይወት ይመልሳል። ይሄኛው ከህይወት ነጥሎ በምድርም በሰማይም ሀገር ያሳጣል። ሁለተኛው ይሄንን ስነ ልቦና የተረዳው ባዕድ ክብረ ነገስትን፣ የኢትዮጵያ ረጅም ታሪክን፣ ኦርቶዶክሳዊነትን፣ ብዝሃነትን፣ ማመጋገብን እነዚህን ነጥሎ አወጣቸውና ብዝሃነትን ለመጋጨት ነባርነትን ደግሞ የስልጣኔ ጠላት እነ ክብረ ነገስትን ተረት እነ ንግስት ሳባ ተረት ናቸው ይላሉ እነ ቀጀላ መርዳሳ አይተው እንደሆነ የኢትዮጵያን ስልጣን ከያዙ እነዚህ ሰዎች በዚህ መንገድ ነው የመጡት። የኢትዮጵያ ህዝብ ለምንድን ነው የማይመስሉትን የሚጠሉትን ማንነቱን ሊያጠፉ የሚሰሩትን ሰው ወደ ስልጣን እያወጣ የሚሰቃየው? ቅድም እንዳልከው ደርግን ተመልከት። ደርግ ብቻ አይደለም፣ ከደርግ በፊት የነበሩ የተማሪ ንቅናቄን ተመልከት። ብዝሃነት ተመጋጋቢ ህይወት ሳይሆን ብዝሃነት ግጭትና ጦርነት ነው የሚለውን ኮንሰፕት ወይንም ጽንሰ ሐሳብ የያዙት የአዲስ አበባ ዩኒቨርሲቲ ተማሪዎች በዋለልኝ መኮንን ተላላኪነት ኢትዮጵያ
የብሔረሰቦች እስር ቤት ናት የምትለውን ቃል ተጠቀመ። የብዝሃነት መመጋገብ ህይወት መሆኑን አያውቅም፣ ግጭት አደረገው። ስለዚህ መመጋገቡ ቀርቶ መለያየትና መጣላትን ኢንትሮዲዩስ አደረገ በዛ ቃል ውስጥ። የብዝሃነት አንድ ላይ መኖር እስር ነው አለ። ይሄን አሁን ምዕራቡ ያለበትን ሁኔታ ብንመለከት ባልና ሚስት፣ ልጅና ወላጅ መሃል ፖሊስ የሚገባበት ዘመን ነው። ባልና ሚስት በተዋህዶ እግዚአብሔርን ይመስላሉ፣ ሲዋሃዱ ብቻ ህይወት ያስገኛሉ። ልዩነታቸውን ሳያጠፉ መዋሃድ አለባቸው። የኛ የብዝሃነት ትርጉም እንደዛ ነበረ። ለዛ ነው እስልምናም፣ ይሁዲም፣ አማርኛም፣ ኦሮምኛም፣ ሶማሊኛም፣ ሲዳምኛም ለሺህ ዘመናት ሲኖሩ ያልጠፉት በሐሰት ብንከሰስም ማለት ነው። ዋለልኝ እስር ቤት ነው ሲል ይሄን የብዝሃነት ተመጋጋቢነት መኖር የለበትም እያለ ነው። እሱ አይደለም ያለው። የኛ ተመጋጋቢ አንድነት በአድዋ ያሳፈራቸውና ኢትዮጵያ ለአረቡም ለጥቁሩም ዓለም መጥፎ ምሳሌ ትሆናለች ብለው እቅድ አቅደው እኛን ሊያጠፉ የተዘጋጁ ምዕራባውያን አዘጋጅተው የሰጡትን ነው ያነበበው። አሁን እነዚህ አዲስ ነገር ያነበቡ ነባርነትን የጠሉ ሰዎች ፖለቲካ ድርጅት ያቋቁማሉ፣ ሰራዊት ያደራጃሉ፣ ማኒፌስቶ ይዘረጋሉ። ብዙሃኑ ህዝብ ማኒፌስቶን አንብቦ ነባር ማንነቴና እሴቴን እምነቴን የሚቃወም ነው ወይስ የሚስማማ ነው ብሎ የሚያይበት አሰራር አላበችም። ከሁሉ የተደራጀችው ፍትሐ ነገሥት ያላት፣ ፍልስፍና ያጠናች፣ የግሪክ የሮም የባቢሎን ፍልስፍናን ድል ያደረገ ክርስትና ውስጥ ያለችው ኦርቶዶክሳዊት ቤተክርስቲያን እንኳ ኮሚኒስቶቹ መርምራ አንድ ነጠላ መጽሐፍ አልጻፈችም። እረኛው ራሱ ሲደነዝዝ ህዝብ አብሮ ይደነዝዛል። ትክክል ይመስሏል። ያኛው አጥቂው የመጣው አዲሱ ትክክል ይመስሏል። ምክንያቱም ማንቃት የሚገባው የኛ ማሰቢያ የኛ አይን የሆነው ቤተ እግዚአብሔር ራሱ ባዕዳን ለላኩት ስብስቦች፣ ግለሰቦችና ሪዮቶች ተገዢና አገልጋይ በመሆን ህዝብን አዘናጋ። ህዝብ ሲዘናጋ ደግሞ እሱን ለሚያጠፋ ሰው ወታደር ይሆናል፣ ጆሮ ጠቢ ይሆናል። ምክንያቱም እድገት ነው፣ ለውጥ ነው፣ እኩልነት ነው የሚሉ ቃል ስለሚነግሩት፣ ልክ አሁን ብልጽግና ነው፣ የብሔር መብት ነው እንደሚሉትና እንደሚጫወቱበት፣ ለትግራይ ህዝብ ነፃነት ነው ብለው 30 ዓመት እንደገደሉትና መግደያ መሳሪያ አድርገው እንደተጠቀሙበት ጥቂት ቡድኖች ማለት ነው። የኤርትራን ህዝብ ሞቢላይዝ አድርገው ከእናት ሀገራቸው ለይተው ስደተኛ እንዳረጉት ቃላቶቹን ለህዝቡ በሚጠቅም በሚመስል ያቀርቡና የባዕድ ርዕዮትን ተሸክመው የዛን ነፃ ላውጣ የሚሉትን ህዝብ ማንነት ለመደምሰስ ይሰራሉ። ህዝቡ ኖ እንዳይል ደግሞ ህዝቡ የሚያምናቸው አይኖቼ ናቸው የሚላቸው ቤተ እምነቶች፣ መጅሊሱም፣ ሲኖዶሱም፣ ሊቁም የዚሁ የአጥፊ አዲስ ሰራተኛ ካድሬ ይሆንብሃል። ድንዛዜ መሃል ስለቆምን ይመስለኛል ምርጫ ሲሉን ጠላት እንመርጣለን። ለምን እንደምንመርጥ አናውቅም። መርህና ፍልስፍና የለንም። ለምሳሌ አሁን እኔ ምርጫ ማንን ትመርጣለህ ብትለኝ በጣም ቀላል ነው ለኔ። እኔ ስም ምናምን ሰው አይደለም የምመርጠው፣ አስተሳሰብ ነው የምመርጠው፣ ርዕይ ነው የምመርጠው፣ ግብ ነው የምመርጠው፣ እሴት ነው የምመርጠው። ከዛ አንጻር የኔን ሃይማኖት፣ የኔን ባለ አገርነት፣ የኔን ነባር እውቀት፣ የኔን ብዝሃ ተመጋጋቢነት የሚያከብር ነው የምመርጠው። ዝርዝሩን አብረን ነው የምንሰራው። እኔን ጠልቶኝ ላለማህ ነው ብቻ ምትል ቃል ስለነገረኝ በቦምብ ሲደበድበኝ እንኳን እየረሳው ስንቴ ዘለላ እያሳየ አንተ ከብት ነህ ይሄን ካበላሁ እየገደልኩ የተረፍከውን ገዛሃለሁ ሲለኝ እሺ የምል አይነት ሆንኩ ማለት ነው። ለምንድነው? እሴት ርዕይና ፍልስፍናችንን አውቀን አይደለም የምንመርጠው። የምንመርጠው ፕሮፓጋንዳ ነው የምንመርጠው። ፕሮፓጋንዲስቶች የነገሩንን ነገር ነው የምንመርጠው። ያ ነው ችግራችን፣ እሱ ነው። አዙሪት ውስጥ የምንገባውም ለዛ ይመስለኛል። እኔና ነፃ አውጪዎች ነፃ እናውጣ ሲሉ ኦነግም ይሁን ህወሓትም ይሁን ሻዕቢያም ይሁን አሁን ያለው ብልጽግና ይሁን
ነፃ ላውጣ ሲል ከምን ነው ምንድነው? ከምን እንዴት ከማን ከነፃነት በኋላ ምን አይነት ኑሮ ምን አይነት የአምልኮ መብት ምን አይነት የባለ አገርነት ምን አይነት መንግስታዊ ተሳትፎ አለኝ አንልም። ልማት ነው ነፃነት ነው የምትለዋን ከበሮ እንሰማለን። ሃይፖኖታይዜሽን እዛ ላይ ነው የሚመጣው። ማደንዘዝ ማስ ሃይፖኖታይዜሽን እና አብይ የተጫወቱ ነው። የኦሮሞን ህዝብ ሃይፖኖታይዝ ያደረገው ኦነግና አሁን ጦር ሜዳ ድረስ ሰው እንዲታረድ ያደረገው ነፃነት ትልቅ ነበርክ፣ ትልቅነትን የሆኑ ሰዎች ወሰዱብህ፣ እሱን ልመልስልህ ነው ይሉታል። የያዘውን ያስጠሉትና የማያውቀውን ያስናፍቁታል። የናፈቀውን እንዲያገኝ ጠላት ይሰጡታል። የናፈቀውን ባዶ ነገር እንዲያገኝ መግደልም መሞትም ህይወቱ ይሆናል ማለት ነው ሰው። አይ በዚህ የተነሳ ኢትዮጵያውያን በማንፈልጋቸው ሰዎች እንድንገዛ ሆነናል ብዬ ነው የማስበውና እነዛ ሰዎች ስልጣን ይዘው ጉልበት እንዳያገኙ የትኞቹን አቅም ነው መያዝ የሌለባቸው ያልከው ነው ዋናው ነገር። እነሱን ነው መመርመር ያለብን። አንዱ ሰራዊቱን ነው ሰው የሚገሉበትን ነው። ሁለተኛው የፍትህና የጸጥታ መዋቅሩ ነው ሰው የሚያስሩበት የሚያፍኑበት ነው። ሶስተኛ እኔ እንደማስበው የሚዲያና የትምህርት ዘርፉን ነፃ ለመውጣት ነው ከፖለቲካ። ትምህርት እኮ ፖለቲካ ትርክት ስለሚፈጥር ማለት ነው። እሱን አሁን በሁለተኛው ደረጃ እናመጣዋለን። ይሄኛውን ትንሽ ቅድም ያነሱት የፍትህ ተቋማት የሚለው ላይ ትንሽ እንጨምርበትና ወደዛ እንሄዳለን። የፍትህ ተቋማት ማለት እንግዲህ አንደኛ ፍትህ ምንድነው? ፍትህ የሚሆነው ህግ ነው የሚወጣው። ቅድም ያሉት ህግ የሚያወጣው ማን ነው? አንድ ህዝብ እኮ ነፃነት ሲባል ህጉን ህዝቡ ራሱ እንዲያወጣው በራሱ መንገድ እንዲመች ማድረግና ማመቻቸት ነው እንጂ ልክ ህወሓት ኦነግ እንዳደረጉት ወይም ደርግ እንዳደረጉት ፓርቲው ወይም እነሱ ባቋቋሙት ድርጅት ልክ የሚመጥን ወይም እነሱ በሚከተሉት ርዕዮት የሚመጥን ህግ አይደለም መውጣት የነበረው። አንድ ህዝብ ነፃ ነው የሚባለው ራሱ የሚተዳደርበትን ህግ ባለቤት ሆኖ ህጉን ማውጣት ሲችል ነው። ለዚህ ነው የመጀመሪያው ስራ ፍትህን ህጉን። ምክንያቱም ፍትህ አውጪው ህግ አውጪው መሆን ያለበት ህዝብ ነው። ህግ የሚተረጉሙት ደግሞ ነፃ የሆኑ ተቋማት ናቸው። እነዚህ ሁሉ ህዝብ ነፃ የሚወጡበት ዋናው መሰረታዊ መንገድ። ስለዚህ ህዝብ ራሱ ባላወጣው ህግ ከተዳደረ ህዝብ ነፃ አይደለም ማለት። ለምሳሌ አንድ ሀገር ቅኝ ገዢዎች ሲቆጣጠሩ የቅኝ ገዢ ህግ ነው የሚወጣው። ለምሳሌ በኢትዮጵያ እንኳን 5 ዓመት ጣሊያን ሲመጣ የቅኝ ግዛት ፖሊሲ ነበር። ያን ህዝቡ አይደለም የሚያወጣው፣ ያ ቅኝ ሊገዛ የመጣው አካል ነው የሚያወጣው። ስለዚህ በእኛም በዚህ በስርዓተ መንግስት በተከታታይ ያየነው ይሄ ነው። ደርግ ህግ ሲያወጣ ያወጣው ህገ መንግስት ራሱ ፓርቲው ድርጅቱ ያወጣው ህገ መንግስት ነው እንጂ ህዝብ አይደለም ያው። ህወሓትም እንደዛው ኦነግና ህወሓት ጽፎ የመጡት ህገ መንግስት ርዕዮት ነው በህዝቡ ላይ የጫኑት እንጂ ህዝቡ አይደለም ህግ ያወጣው። ህግ አውጪ አይደለም ህዝቡ። ስለዚህ የመጀመሪያ ነፃ ያልሆነው ህዝቡ ይሄንን ተቋም ነው በቃ ይሄን ህግ አንቀበልህም፣ ምክንያቱም እኛ ያወጣነው ህግ እስካልሆነ ድረስ የመጀመሪያ የህዝብ ነፃነት በህግ በማውጣት ነው የሚወሰነውና ከህዝብ የወጣ ህግ መሆን አለበት። ስለዚህ መጀመሪያ ወደፊትም ቢሆን አዲስ ስርዓተ መንግስት ቢመጣ ያ መንግስት ተቀባይነት ከማድረጋችን በፊት ምንድነው ቅድም እንዳሉት ምንድነው ነፃ አወጣቸው ከምንድነው ነፃ የምታወጣን? ህገ መንግስት የመቅረጽ መብት እንዲኖረን የምታደርግ ከሆነ ነፃነት ነው። ያን ማታረገ እኔ ለእናንተ አውቅላችኋለሁ ህግም ማውጣልሽ እኔ ካለ ግን ይሄ ነፃ መውጣትም አይደለም፣ ልንተባበርህም አንችል። ዋናው ነገር ህዝብ እስከተባበራቸው ድረስ ነው እነሱ ዲክታተር ሆነው የሚቀጥሉት የፈለገ ቢሆን። ህዝብ ካልተባበራቸው እኮ ኃይል የላቸው። ስለዚህ የመጀመሪያ ህዝብ ጥያቄ መሆን ያለበት ህግ የሚወጣው በእኛ ሲሆን ነው እኛ ነፃ የምንሆነው ብሎ የህግ ተቋማትን የህግ አውጪ ተቋማትን የህግ ተርጓሚ ተቋማትን ህዝቡ መቆጣጠር አለበት። የህግ አስፈጻሚው ራሱ እነዚህ ናቸው ወታደሮች ወይ ጥበቃ የምንለው
ፍርድ ቤት የምንለው መጀመሪያ ህግ አውጪው የምንለው ይሄ በአገልግሎት ሰጪው ቁጥጥር ስር መሆን የለበት። ወደፊት እንኳን ያ ሰው ተመርጦ በፓርቲ ደረጃ ተመርጦ ህዝብ መርጦ ወደ ስራ ቢመጣ እነዚህን ተቋማት መቆጣጠር የለበትም። ያለበዛ በምን ተጠያቂ ሊሆን ነው ያ አካል? ስለዚህ ህዝብ ነፃነት መጀመሪያ ማስጠበቅ ያለበት በተለይ የናርሲሲስት የሆኑ ሰዎች እንዳይመጡ እነዚህን ተቋማት ነው በመጀመሪያ ደረጃ ራሱ ነፃነታቸው መጠበቅ ያለበት። ስለዚህ ደርግ ሲመጣ የህግ አውጪው ነፃ አልነበረም፣ ምክንያቱም በህዝብ ያልተያዘ ስለነበረ። የፍትህ ተቋማቱ ነፃ አልነበረም። ይሄ ደግሞ ፖሊስ ሰራዊቱ የሚባለው በሙሉ ነፃነት የለውም። በፖለቲካ በፓርቲ ቁጥጥር ስር የዋለ ወይም በግለሰብ ቁጥጥር ስር የዋለ ስለሆነ ለዛ የተመቸ ሆኖ ስለተገኘ ማለት ነው። አሁን እንግዲህ ወደ ሁለተኛው እንሂድና አሁን በአብዛኛው ትልቅ ችግር የሆነው የናርሲስቶች እንዲመጡ በህዝብ ላይ በዲክታተር ሆኖ እንዲቀጥሉ የሚያደርጋቸው ወይም ያንን እንዳያደርጉ መቃወሚያ መስመሩ ወይም ያን ነገር እንዳያደርጉ ለህዝብ መረጃ የሚሰጡ የመረጃ አካላት ናቸው፣ የመረጃ ተቋማት ናቸው። በኢትዮጵያ ውስጥ በተከታታይ እያየን ያለ ነው። በተለይ አሁን እያየን ያለ ነው የሚዲያ ተቋማት ወይም ጋዜጠኞች የድርጅት ደጋፊ ሆነው ነው እያየን ያለ ነው። በጎ የሆነ ትችት ይዘው የሚመጡ አይደሉም። ምክንያቱም እነዚህ ሰዎች ወደፊት እንዳይመጡ ወደ ጉልበት እንዳያዳብሩ በጎ የሆነ ትችት ማለት ለህዝቡ በሚጠቅም መንገድ ሲያደርጉ ሳይሆን ስናየው የድርጅቶችን ግንባታ ነው፣ የግለሰቦችን ግንባታ፣ የድርጅት ግንባታ ላይ ነው ትኩረት አድርገው እየሰሩ ያሉት። እንደዚህ አይነት ሚዲያዎች የነፃነት ሚዲያዎች ልንላቸው አይገባም። ስለዚህ እሱ ላይ መምህር በደንብ ይዱ ሚዲያዎች ምንድነው እየሰሩ ያሉት? በፊትስ ምን ሰሩ? ምን አይነት ስህተቶችን ሰሩ? እነዚህ ዲክታተር መሪዎችን ወደፊት ለማምጣት አሁንስ ያሉት ሚናቸው ምንድነው? ከዚህ የተለየ ነው ወይ? የሆነ ድርጅትን የሆነ ግለሰብን ስብዕና ከመገንባት ውጪ ሌላ ህዝብን ለሚጠቅም ለዛው እነዚህ ዲክታተር የሆኑ መሪዎችን እንዳይመጡ ምን ማድረግ ነበረባቸው የሚለው ላይ መምህር ቅድም ጀምረውታል። በደንብ ይዱ ምንድነው ጋዜጠኝነት? ብዙ ጊዜ ሚዲያ ሶስተኛ መንግስት ነው ሲባል እንሰማለን። አባባል ነው፣ በእኛ ሀገር አባባል ነው። መንግስት ሆኖ አያውቅም። ተላላኪ ነው ሚዲያ ለኛ። በእኛ ሀገር ኢንዲፔንደንት ሚዲያ የለም። በዓለምም ሬር ነው፣ ስሙ ነው ያለው። በእጅ አዙር ዞሮ ዞሮ የሚጠቀሙት ሀያላን ባለሀብቶች እና ባለስልጣኖች ናቸው የሚጠቀሙት። በዚህ በላቲን አሜሪካ ድሮ እኛ ልማት ስንሰራ የተለያየ ሀገር የልማት የደሆችን አባባል ሰብስበን እናጠናለን እና አንድ አሁን ለዚህ እንትናችን የሚጠቅመን አንድ ገበሬ ጥያቄ ይጠየቃል። ፖሊስ ላንተ ምንድን ነው ብለው ይጠይቆታል። የላቲን አሜሪካ ገበሬ ነው። ፖሊስ የሀብታም ዱላ ነው ብሎ መለሰ ማለት ነው። ሚዲያ በእኛ ሀገር የነፃ አውጪዎች ነን ብለው ራሳቸውን የሰየሙ የባዕድ ተላላኪዎች መገልገያና የህዝብ አእምሮ ማጠቢያዎች ናቸው እንጂ እኔ አሁን ሚዲያ ባቋቁም መጀመሪያ መርህ አለኝ፣ እሴት አለኝ፣ ሃይማኖት አለኝ፣ ታሪክ አለኝ። መጠበቅ ያለበትን ነገር አውቃለሁ። ኒውትራል ሁን የሚሉት የሙያ ትምህርት የሚሉት ኒውትራል ሁን። እኔ እኮ ማሽን አይደለሁም። ምንድነው ኒውትራል ሆነው? እሴት አለኝ እኮ። በሱ ነው የሚገለገሉት። ይሄ ከምዕራቡ ያገኘ ነው፣ ማጭበርበሪያ ነው። ብዝሃነት፣ ኒውትራሊቲ ምናምን የሚባሉ ማጭበርበሪያዎች ናቸው። የሰውን ሀገር ዘርፎ ሰውን አፍኖ እሴት አጥፍቶ ዓለምን ሴኩላራይዝ የማረጊያውን ጎዳና የማያውቀው የኛ ሀገር ጭፍን ልሂቅ ነው ሚዲያውን ይዞ ዲግሪ ይሰጡታል። ዲግሪ ይሰጡት አእምሮ አጥቦ ስለሚለቁት ሙያው ነው ይልሃል። በዚህ አጋጣሚ አንድ የቤተ ክርስቲያን ሚዲያ የህትመት ሚዲያ ነው እና የሆነ ጊዜ አንድ ቦታ ላይ ከፊት ለፊት የእከሌ ሀገረ ስብከት ውስጥ የሚገኘው የከሌ ወረዳ የከሌ ከተማ አጥቢያ ህንፃ መሰረት ጣል የሚል
ዜና ሰራ። መሰረቱ የተጣለበትን ሜዳም አንስቶ ከፊት ለጠፈ። የቤተ ክርስቲያን ነው፣ ልብ በል። የቤተ ክርስቲያን ተልእኮ አስብ። ከዛ እኔ ጋዜጠኛውን አዘጋጁን ጠየቅኩት፣ እንዳው አሁን ባለንበት ሁኔታ ሜዳና ገና መሰረቱ ያልወጣለት ቦታ ከፊት ከበሩ ከምታረገው ሌላ አንገብጋቢ የቤተክርስቲያን ተልእኮን ከፊት አድርገህ ለነዚህ ልጆች ደግሞ ህንፃውን ለሚጀምሩ ሰዎች ደግሞ ሪሶርስ ሞቢላይዝ ለማድረግ ለማስተዋወቅ ከፈለክ ርዕሱን ጎላ አድርገህ ተጥሏል ሳይሆን ስለተጀመረ እንዲህ አርጉ የሚል የማስተባበር የኒውትራል ዜና ሳይሆን አቅጣጫ ያለው ዜና ብሰጥ አይሻልም ነበር አልኩት። አይ ሙያው ነው አለኝ። መልስ ነው ሙያው እንደዚህ ያን ነገር ከፊት ነው የምታደርገው አለ። ሙያው ነው አለኝ። ማን ነው ያስተማረ? አዲስ አበባ ዩኒቨርሲቲ ነው ያስተማረኝ። እኔ እኮ ማወራህ እኮ አንተም እኔም ኦርቶዶክስ ሆነን ነው ማወራ። እኛ እኮ አዲስ እየተሰራን አይደለም። እኛ ራሱን ያጠፋን ዓለም እንዴት ሪክሌም እናርግ ማለት ያለብን እንጂ በሙያ ስም የተጫነውን ሁሉ ምናረግ አይደለም። ሙያው ዓላማ አለው። እንደዛ የተማርክበት ዓላማ አለው። ሀገርህን ሰኩላራይዝ እንድታደርግ ነው። ቲንኪንግ እንድትገድብ ነው። ዜናን ኮንሱም የሚያደርግ ኮንሰምፕሽን ምንድነው? ለፍጆታ ዜና የሚሰማ ለአክሽን ሳይሆን ለገበያና ለፍጆታ የሚሰማ ትውልድ እንድትፈጥር ነው። ሙያ ነው አትበለኝ። አንተ ኦርቶዶክስ ነህ፣ አንተ ኢትዮጵያዊ ነህ ተባብለን ተጨቃጭቀን በቃ አቅቶኝ ሙያው ነው ብሎ ተቀርቅሮ ቀረ። ሙያው ነው ከዲግሪ ጋር እንዴ ስለሚቆልፉት ማለት ነው። አሁንም የኢትዮጵያ ሚዲያ ለዲክታተሮች እና የናርሲሲስቶች አገልጋይ የሚሆንበት ዋናው ምክንያት የተማረ ሰው የተባለ ዘመናዊ ትምህርት የተባለ ሰው ከነባሩ እሴት ከብዝሃ እምነቶቻችን የጋራ ፍላጎቶች ተገዳዳሪ ፍላጎቶች አይደለም፣ የጋራ ፍላጎቶች ማዕከላዊ የሆኑ ፍላጎቶች። ተገዳዳሪነትን ካለማን እንጠፋፋለን እንጂ አንዋሃድም። አሁን ግን የኦሮሞ ሚዲያ አለ፣ የሲዳማ ሚዲያ አለ፣ የአማራ ሚዲያ አለ፣ የትግሬ ሚዲያ አለ። አየው፣ የዋሃብያ ሚዲያ አለ። ሁሉን ነገር ደምስሶ ሀገር መውረስ የሚፈልግ እስልምና ከኦርቶዶክስ ከክርስትና በፊት ነበር ብሎ አብዱል ጀሊል ሰው መጽሐፍ አሳትመዋልና እንዲህ አይነት ሚዲያ ነው፣ ህትመት ሚዲያ ነው። እነዚህ ሚዲያዎች አንዳንዶቹ ለዓላማ ስለሚሰሩ ምንም ማድረግ አትችልም። አሁን ያነሳሁት እንደ ዋሃብያው አይነት ሀገር አፍርሶ አዲስ ሀገር በጂሃድ የመተካት መንፈስ ያለበት ስለሆነ የታሪክ ንቅለ ተከላ የሚል መጽሐፍ እኮ የሚያሳትሙና የዩኒቨርሲቲ ፕሮፌሰሮች መጽሐፉን በጣም ድንቅ ብለው ግብረ መልስ የሚሰጡበት ሀገር ውስጥ እኮ ነው የምንኖረው እኮ። እና ሚዲያው የህዝብ እንዲሆን ከተፈለገ እና ነፃ አውጪዎቻችን እኛም መልሰው ባሪያ እንዳያረጉን ፖለቲከኞቹ እንዳይጫወቱብን ከተፈለገ የሚዲያ መርሆች ያስፈልጉናል። የሚዲያ ፍልስፍና ያስፈልገናል። እሱም ኢትዮጵያዊ ሚዲያ ነው የምንፈልገው። ስለ ፍትህ፣ ስለ ክብረሰብ ብዙም እኮ ፍልስፍናው ብዙ አይደለም እኮ። ክብረሰብ፣ ፍትህ፣ እውነት፣ እኩልነት እውነት ረጅሙ ታሪካችንን ዲፌንድ ማድረግ እንችላለን። ክብረሰብ ካልን መለያየትን፣ መጠፋፋትን መከላከል እንችላለን። ስለዚህ ጋዜጠኝነቱ እዚህ ላይ ቢቆም ቀላል ነው። ይሄ ጋዜጠኝነት ግን ስልጣን በያዙ ሰዎች ቁጥጥር ስር መሆን የለበትም። እነሱን የሚቆነጥጥ ወደ ህዝብ እሴትና ወደ ህዝብ ፍላጎት የሚመልስ ሚዲያ ነው መሆን የነበረበት። አሁን አእምሮ አጣቢ ሚዲያ ነው ኢትዮጵያ ውስጥ ያለው። እኛን እንዳልተማሩ ሳይማሩ ያስተማሩን የሚለው ቃል ለሁሉም ሰው አልተማረም። ህዝቡ ያነቁታል፣ ይገዙታል፣ ይመሩታል፣ ያጣፋፉታል። ያነቁታል የምንለው ሮንግሊ ያነቁታል፣ በእነሱ ልክ እንዲሆን ከራሱ ነባር ማንነት እንዲጣላ ከማህበረሰቡ እውቀት እንዳይወስድ ያመክኑታል። ማምከኛዎች ናቸውና አንዱ እንዳልከው ናርሲሲስትና ራስ ወዳድ አምባገነን ግለሰቦች የሚያደራጁት ድርጅት ወደ ስልጣን መጥቶ ህዝቡን ባሪያ የዛ አዙሪት የመጠፋፋት የመከራ አዙሪት እንዳይከት ከተፈለገ
ጋዜጠኝነትን ሙያውን ራሱ ነፃ ማውጣት ያስፈልጋል። የመንግስት አገልጋይ አይደሉም። የመንግስት ልሳን ሊኖር ይችላል ለህዝብ መልእክት የሚያስተላልፍበት። ነፃ ሚዲያዎች ግን መልእክት ማስተላለፊያ አይደሉም። እውነትን ነው ዲፌንድ የሚያደርጉት። እዚህ ጋር ዜና ተናግረው ዜናውን ኮውዝ ያደረገውን ህዝብ ሊጎዳ የሚችለውን አስተምሮና አስተላለፍ ደግሞ ለሌላ ቦታ ያተነትኑታል። ዜናውን ብቻ ነግረው ቢተውህ ምን ያደርግልሃል? እንድትፈራ ነው? እንድትጸልይ ነው? እንድትደነግጥ ነው? ለምን ነው የሚነግሩ? ያን ነፃነት፣ ያን መርህ፣ ያን አሰራር ማስፈን ያስፈልጋል ነው። ሚዲያውን ከአምባገነኖች እጅ ማውጣት ያስፈልጋል። እንኳን ስልጣን የያዙ ገና ለስልጣን የሚወዳደሩ እኮ ሚዲያ ገዝተው ግለሰብ ሰውነት ሲገነቡ እኮ አሁን እናያለን። አሁን እዚህ የህልውና ታጋይ ነው የሚሉ አንዳንድ ሰዎች እኮ ሚዲያ ይገዛሉ እኮ። የህዝቡን ህልውና ትተው የራሳቸውን ስልጣንና ተክለ ሰውነት ለመገንባት ሚዲያ ይገዛሉ። ከማን ጋር? ከባዕዳን ጋር ተባብረው ሚዲያ የተገዛላቸው ሰዎች አሉ። በምዕራባውያን ሚዲያ የተገዛላቸው የተመደበላቸው አሉ። አየህ፣ የህዝቡን የወደፊት ርዕይ፣ ግብ፣ እሴት፣ እምነት፣ ባህል ነፃ አውጥቶ በዛው መንገድ እንዲጓዝ ለማድረግ ሳይሆን የሆነን ሰው በህዝቡ የነፃነት ፍላጎት መስዋዕትነት ስልጣን ማሳዝና የባዕድን ርዕዮት ማጽናት ነው የተያዘው በሚዲያ። ይሄ ነው እንግዲህ አሁን ቪሸስ ሰርክሉ፣ ይሄ ነው አዙሪቱ የሚባለው ይሄ ነው። አሁን ከሚገለን አምባገነን ነፃ ወጣለሁ ብሎ አሁን የሾመልህ ሲደክም ሌላ ጠንካራ የሚቀይርልህ ባዕድ ተጠግተህ ያገለግል አትችልም። አሁን የሚገልህን ስታስወግድ መጠንከርህን አይቶ አንተን ራስህን ይዞ ሌላ መገልገያ የሚያደርግህ መሆኑን ማስተዋል መቻል አለበት የኢትዮጵያ ሕዝብ። እና ሚዲያን ከግለሰቦችና ከቡድን ነፃ መውጣት ያስፈልጋል። በመራት አለበት ሚዲያ ብዬ ነው የማስበው። እና እሱም መድኃኒት እንዴት ነው መስራት የሚቻለው የሚለው ያወያያል ብዬ አስባለሁ። እንዴት ነው ነፃ የሚወጣው ራሱ ሚዲያ ከባዕድ አስተሳሰብና ከግለሰብ ባርነት እንዴት ነው ነፃ የሚወጣው የሚለው አይ ቲንክ ውይይት ይፈልጋል።